ብዙ ሰው አይቶኝ ሄዷል። እንጀራ ገዛለሁ ብዬ ሃይላንድ ለቅማ ነው እና እዚህ ምን ታረጋለሽ ብዬ ስላት ሃይላንድ ፈልጌ ነው። አይ ቸርች ግቢና ፕሮግራም ተካፈይ ብዬ ስላት ይሄን ለብሼ እንዴት ልግባ አለች። ዛሬ ደግሞ እሷንና ህፃኗን ልብስ ቀይረንላቸው ፏ ብለው ለብሰው ውስጣቸውና ውጫቸውን ቀይረን ነው የሚሄዱት። የሚገርማችሁ ነገር ነይ እዛ ቢሮውን የሚገባበት በርጋ ደጅ ተቀምጣለችና ምን ሆነሽ ነው እዚህ ለምን ቆምሽ ለምን ቸርች አትገቢም አልኳት። እንደዚህ ለብሼ ቸርች እንዴት ልግባ ብዬ ነው ተቀመጥኩት አለች። አሁን እኔ ልብስ ስለመቀየር አይደለም እያሰብኩ ያለሁት እስከዚህ ደጅ ድረስ እግዚአብሔር ካመጣት ውሃ የሚጨርሰው ልብስ ሳይሆን ዘላለሟ መቀየር አለበት። ይችላል አይችልም? እግዚአብሔር የት ነው የምትኖሪው? ማዶ። ባለቤትሽ የት ነው? የለም። የት ሄደው? ሰው ጋር ተጣልቶ ታሰረ። ያውልህ ልብሱ ላይ ሊሳን አውርታችሁ አውጃችሁ ለዘላለሟ መቀየሪያ እንዲሆን አድርጋችሁ ለምትሰጡት ለዚህ ጩጬ ደግሞ አንድ ልብስ ብቻ ሳይሆን ሁለት ጊዜ የምትቀይረው ነው የምንሰጠው። አታልቅሽ፣ አይዞሽ፣ እግዚአብሔር በጣም ይወድሻል። እሺ እሺ። እኛም እዚህ ቸርች የምንገባው በጣም ጥሩ ስለለበሰ ምናምን አይደለም። እሱ ጻድቅ ነው። እሱ ፊት ለመቆም የሚያበቃ ፕሮቶኮል ማንም የለውም። የሚያቀርበን በአባትነት ፍቅሩ ነው። እግዚአብሔር በጣም ይወድሻል። በዚህ ቁጭ ብዬ ነው አደርኩት። ሽንት ቤትና ጎርፉ ገባኝ ወደ ቤት ነው። ወደ ቤትሽ ጎርፍ ገባ? እሺ። ከዛ ልተኛም እያለቀሰን አደርኩ። ከዛ ለልጆችም እንጀራ ገዛለሁ ብዬ ሃይላንድ ለቅማ ነው። ለልጆችሽ እንጀራ ገዛለሁ ብለሽ በወጣሽበት ነው የመጣሽው? ሃይላንድ ለቅማ። ከዛ እዚህ ከደረስኩ ፕሮግራም አለ ለምናለሁ ብዬ ነው። ሃይላንድ ነገር እየለቀምሽ ከወጣሽበት አድርገሽ ነው የመጣሽው። እግዚአብሔር የሚሰራ አምላክ ነው። እኔ ሃይላንድ ከመልቀም ህይወት እግዚአብሔር ከዚህ ቀን በኋላ ህይወቷን እንዲያከትም ጸልያለሁ። ከዚህ በፊት ስራ ሰርተሽ ታውቂያለሽ? ስራ? አዎ ሰርቼ አውቃለሁ። አሁን ገንዘብ ብኖርሽ ምን ሰሪያለሽ? ስራ። ምን አይነት ስራ? ካገኘው ንግድ ምናምን። ንግድ ምናምን። ምን ብትነግጂ ደስ ይልሻል? አሁን ምን መስራት ትችያለሽ አንቺ? ሁሉም ነገር ስራ አለ። ሁሉንም ነገር ፍራፍሬ። በቃ ያው የፍራፍሬ መነሻ ካፒታል ጌታ ይሰጥሻል። አሜን። ማን ነው ስምሽ? ወርቂቱ። የት ነው የምታመልኪው? የት ነው የምታመልኪው? ቸርች ገብቼ አላውቅም። አሁን ጌታ ኢየሱስን ይሄ የምንወደውን ጌታ እጅሽን አንስተሽ መቀበል ትፈልጊያለሽ? ሁለት እጅሽን ከፍ አድርጊ። ከኔ ጋር እኔ የሚለውን እያልሽ ጸልይ። እግዚአብሔር ሆይ አንተ አንድያ ልጅህን እስክትሰጥ ድረስ የወደድከኝ እውነተኛ አምላክ ነህ። ካንተ ውጪ ሌላ አምላክ ሌላ ጌታ አላውቅም። ነፍሴን ሕይወቴን ለዘላለም ላንተ እሰጣለሁ። በላዬ ላይ ጌታ አድርጌ ሾምሃለሁ። ዓለምን ሰይጣንን እክዳለሁ። በደልን ኃጢአትን ይቅር በል ማረኝ። ስለተቀበልከኝ አመሰግናለሁ። በኢየሱስ ደም አሜን። ታሪክን ቀያሪ ወርቂቱ አይ አሁን አወራራው ልትቀየ ወይ አለች። አባቴ ስም ይባረክ። ጫማም ተቀይሯል። ሰይ ጌታ ይባረክ። ይሄኔ ቆንጆ እያየችው ለሷ ደግሞ አንድ ሪዘርቭ ምናምን ትጨምሩላታላችሁ። እሺ ለሁለቱም ተጨማሪ ይሄ ብቻ አይደለም። ማይሽ ሌላ መቀየሪያ ማለት የዛሬ ሳምንት ያያችኋት
ተመስገኑ እግዚአብሔርን እግዚአብሔር ያሳምራል። ክብር ለሱ ይሁን። ይገባዋል። ሃሌሉያ አሜን፣ ሃሌሉያ። አሜን። እግዚአብሔር ያሳምራል። አሜን። ከልመና ያወጣል እግዚአብሔር። አሜን። ሃሌሉያ። እግዚአብሔር እዛ አለ። እግዚአብሔር እዚህ ቸርች እግዚአብሔር አለ። አሳመረኝ እግዚአብሔር ኑሮዬን አሳመረኝ። ክብር ለሱ ይሁን። አሜን። እግዚአብሔር ደግ ነው፣ ደግ አምላክ ነው። ክብር ለሱ ይሁን። እኔ የምልሽ ወርቄ ባይዘወኝ ዛሬ መጣችሁና የማታውቋት የዛሬ ሳምንት እኔ ቢሮ ልገባ በዛ ጋራ ሲመጣ የሆነ ጆኒያ ትልቅ ይዛ ሃይላንድ እየለቀመች ሃይላንድ እዚህ ግቢ ውስጥ ካለ ብላ ፍለጋ በር ላይ ተቀምጣ ነበር። እና እዚህ ምን ታረጋለሽ ብዬ ስላት ሃይላንድ ፈልጌ ነው። አይ ቸርች ግቢና ፕሮግራም ተካፈይ ብዬ ስላት ይሄን ለብሼ እንዴት ልግባ አለች። እዚህ ቤተክርስቲያን ደግሞ እግዚአብሔር በድሆች አገልግሎት ላይ ያስለመደን ነገር አለና ልብስ ከየሰው ያመጣን እየሰበሰበን እኔ እየጠየቅኩ እከሌ እቤት ያለውን ልብስ ላክልኝ እያልኩ እዚህ አለ ልብስ በጣም ብዙ ለብዙዎች መሆን የሚችል እና እሷም ልጇም ልብሶቻቸውን ቀይረው ሄዱ። ይሄ አይደለም አሁን የገረመኝ እግዚአብሔር ያሳምራል አለች። እኔ ምልሽ ሳምንት እዚህ ስትመጪ እንዴት ነው ማለት ብዙ ቦታዎች አሉ። እንዴት እዚህ ቸርች በርጋ ልትመጪ ቻልሽ? የዛን ጊዜ ዝም ብዬ ነው መጣሁት፣ ግን እግዚአብሔር በቃ መጥቼ ቁጭ አልኩት። ሃይላንድ ግማሽ ማዳበሪያ ሃይላንድ ይዣለሁ። ከዛ ሃይላንድን ቁጭ አረኩና ቁጭ አልኩት። ለልጄ አዝዬ ነበርኩት። ከዛ ልጄን አውርጄ ቁጭ አልኩት። ከዛ ቁጭ አልኩት። ከዛ መንፈሴን አትጃትጂ አሉኝ። በፊቱ እኮ ጴንጦች አይረዳም አልሄድም ጴንጤ አልሆንም ይላል። አሁን ጴንጤ ሆንኩት። እግዚአብሔር ኑሮዬን አሳመረኝ። እግዚአብሔር ይመስገን። በፊት ጴንጤ ጋር አትጠግም አትጠብቂም ነበር? አልፈልግም። አትፈልጊም ነበር? አዎ። የዛን ቀን ግን እዚህ ቸርች በር ላይ አትጂ ስልሽ ቁጭ። አዎ። እሺ። ከዛ ቁጭ አልኩት። አመሰግናለሁ። አንተ እግዚአብሔር ያለ አንተ ጋር እግዚአብሔር በእውነት ግን የምራችሁን ያያችሁ ሰዎች ቆይ እሷን ትመስላለች። ብዙ ሰው ግን አይቶኝ ሄደ። አንተን ብዙ ሰው አይቶኝ ሄዷል። ግን አንተ ስመጣ ነይ ግቢ አይዞሽ ብለሃል። እግዚአብሔር ግን አንተ ጋር እግዚአብሔር ያለ እውነት አመሰግናለሁ። ምን አስቤያለሁ መሰላችሁ? አሁን ኦሬዲ ልብስ እንደሆነ ብዙ በደንብ እዚህ ቤት ስለምናዘጋጅ ልብስ አለ ሌሎችም መልበስ ምንችለው even ቤቱ መሄድ ያለበን ካለ እዚህ የምታውቁት ካለ ቤታቸውም ድረስ እንረዳለን። ጌታ ወደፊት ይረዳናልና ግን እሷን ከሃይላንድ ተራ ለአንዴና ለመጨረሻ ጊዜ መነሳት እንድትችል አመንኩና ፍራፍሬ መነገድ እንድትችል ተነጋግረን። ስንት ብር ይበቃል ፍራፍሬ ለመጀመር? ተጀምረም አላቅም። አሁን መጀመራለሁ ብዬ አስቤ ነበር። ወደ 15000 ብር ካገኘሁ ፈታ ብዬ ደህና ፍራፍሬ አመጣለሁ ብዬ ነበር። ከየት ልታበጀ ነው? ማርካቶ። አዎ ማርካቶ ፍራፍሬ ይሻላል። ትንሽ ደግሞ ይቀንሳል፣ ከዚህ ይሻላል። ከዛ ያመጣሽ እዚህ ለምን? አዎ። ስለዚህ ሊበቃ የምችለው ስንት ብር ነው? ወደ 15000 ወደ 15000 ምን አለቻ? ለጌታ ቀላል ጌታ ይባርክ። እኔ 100% እርግጠኛ ነኝ ከፍራፍሬ ያለፈ ነገር ውስጥ እግዚአብሔር ያገጣታል። ያጋጣሚ አንድ ነገር ልንገራችሁ። በምድር በምትኖሩበት እድሜ እግዚአብሔር ለሌላ ሰው የደስታ ምክንያት ያደርጋችሁ። አሜን ብዬ እያልኳችሁ 500 ብርም 1000 ብርም ሰፖርት ማድረግ የምትችሉ ወገኖች ካላችሁ ከኔ ጋራ በጋራ እሷን እንድናስጀምር ይሄን ትልቅ እድል እንድትካፈሉ። መጽሐፍ ቅዱስ ለድሃ የሚሰጥ ለእግዚአብሔር ምን ያደርጋል? ያበድራል። ሰው ሰፈር ላይ ጥሩ ሱቅ ያለውን ሰው ለማበደር አያፍርም። ለምን ሲባል ስራ አለው ይመልሳል ብሎ። እግዚአብሔር በእጥፍ ነው የሚመልሰው። ስለዚህ እድሉ ያላችሁ 500ም 1000 ብርም አብረን እናቋቁማት እችላለሁ የምትሉ ወገኖች ካላችሁ በኋላ ወደ ያላቀርታችሁ አግኙኝ። እግዚአብሔር ይረዳናል። ፍራፍሬዋን ትጀምራለች። ያሳመረሽ ጌታ ለዘላለም እንዳሳመረሽ ይቀጥላል። ፓስተር ደግሞ የደህንነት ትምህርት ትጀምራለች። እግዚአብሔር የሰማይ አምላክ ይረዳናል። ወደፊት በቃ እያለበስን ውስጥና ውጭንም እየቀየረን እንድንሄድ እግዚአብሔር አቅማችን።
እስቲ ባይዞ ሰሞኑን ልብስ እያሰባሰብን ነበር ቸርች። የሰማችሁ ልብስ እየተሰበሰበ ነው። የምታደርጉት ምንድነው? በዚህ አጋጣሚ እናንተም ሰፈር ላይ እያንዳንዱ ሰው ቤት ነፍ አለው ማይጠቀመው ብዙ ሪዘርቭ ሲበዛበት የተወው ምናምን ነገር እስከሚቃውን ነገ ይቻላል። ማክሰኞ ከ10 ተኩል ጀምሮ ያለን ጉባኤ ላይ ስትመጡ ይዛችሁ ነው። ቢያንስ 200 ሰው በዚህ ዓመት እናለብሳለን። እጆቻችሁ ዘርጉ እስቲ ወደስ ሁላችሁ ብድግ አድርጉ። ከዚህ በኋላ በሉ አንቺ የከበረ ስራ የምትሰሪ እግዚአብሔር አብሮሽ ያለሽ ታላቅ ሴት ነሽ። አሜን። ያውልሽ አሁን ቅርብ ፍራፍሬ በቃ ካንቺ እየፈለግን እንገዛለን። የሰማይ አምላክ እግዚአብሔር ከዙፋኑ ይነሳላታል። ካፒታል እንሰጣታለን። ጎርፍ የሚገባበትንም ቤት ጌታ ከኛ ጋር ነው። ስሙን ወክለን ሄደን እናየዋለን። አይችልም ጌታ? የሰፈር ነው ቤትሽ ማዶ ጌታ ከኛ ጋር ነው። የምሬን ነው የምነግርሽ። አሁን እንነጋገራለን። የሆነ ቀን ቤቱን ሄደን እዛም ሄደን እንጸልያለን። እኛ ጋር ያለው ጸሎት ነው፣ ቅባት ነው። ቅባት ደግሞ ሁሉን ነገር ይጠራል፣ ይፈጥራል። ከዚህ ውጪ መስማት ፈቃደኛ አይደለም። እስቲ ከኔ ጋር በሉ ቅባት በሉ እስቲ። ይጠራል፣ ይፈጥራል፣ ያሳምራል። አሜን። ቅባት ይዘን እንሄዳለን ቤት። እጃችን ዘርግተን እንባርከው። ሁላችሁ እጆቻችሁ ዘርጉ እስቲ። እግዚአብሔር ሆይ አቀናጅቼ አሰባስቤ ለሰው ስጦታ ሰጣለሁ ብዬ እዚህ መድረክ አልቆምኩም። እግዚአብሔር ሆይ ይሄ ያንተ አሰራር ነው። በአሰራርና አደራረግ አምናለሁ። ከዘሯ ከቤቷ ከትውልዷ ረሃብንና ቸንፈርን የሚመጣ እጅህን በኢየሱስም ወደ ሕይወት ስርዓት ውስጥ አስገባው። ከዚህ በኋላ ትንከራተት። ከዚህ በኋላ መንገድ ላይ በፀሐይ ላይ በአውላላ ሜዳ ላይ መንገላታት በኢየሱስም ከሕይወቷ ይሰበር። አሁን ቢሆን ቀጥሎ እግዚአብሔር ሆይ ደግሞ እቺ ባሪያ በሕይወት እንድትቆም በሚረዱ በሚነሱ እጆች ሁሉ ላይ ከዙፋን እጅ እንዲነሳ በኢየሱስም ጸልያለሁ። ከፍ በል። እንወድሃለን በኢየሱስ ደም አሜን። አንቺ አንደኛ ነሽ። ከዚህ በኋላ በስቲ ከዚህ በኋላ ሃይላንድ አለቅምም። ከዚህ በኋላ እኔ ትልቅ ሰው ነኝ። ትልቅ የሚያረጋውን ትልቁን ጌታ አግኝቻለሁ። እግዚአብሔር ሆይ ይሄ ዘር ነው። አንዲት ፍሬ በቆሎ መሬት ወድቃ ብዙ ሆና እንደምትበቅል ሕይወቷ ላይ ይብቃል። አሜን። በኢየሱስ ደም አጨብጨባችሁ ለጌታ ተመስጡ።